ለሰው የምታደርጊው እርዳታ ለተጎዳ ሰው ለምታደርጊው እርዳታ በጣም በጣም ደስ የሚል በቃ እርዳታሽ ሀዘኔታሽ በቃ ልቤን እንዴት ነው ይነካዋል። በጣም ነው እንዴት ነው ከልቤ በቃ ከልቤ ነው የምወድሽ። በጣም አመሰግናለሁ ለምታደርጊው እርዳታ በተለይ ፋኒ ከሚስቱ ጋር የተጣላ ጊዜ የምታደርጊው እርዳታ የምታደርጊው ነገር በጣም ደስ የሚል ነው። በጣም አመሰግንሻለሁ። ያ ሀናይ ኦኬ ቴንክ ዩ ሀናይ እጹብ ናይስ ቱ ሚት ዩ ያ ነው እንደሚባለው። ሄሊዬ ትመችኛለሽ። አይ ላቭ ዩ ሁብያል ያ ኦያ ኦያ ሄሎ እኔ ልናገር ደግ ጨረሽ ያው ስለጀመረ ግሪኑ ነገር እኔም እንድከሳ ፈልጋለሁ። ምንድነው የምትበይው? የድንብላል ቅጠል ነው የምትበይው? you look beautiful I swear ቢካመው ነው የምትይው? ያ የድንብላል ቅጠል የሾርባ ቅጠል ለምትሉት እናንተ ሳለሪ ፐርሲል ወይም ደግሞ በግዶኖስ የሚባል ሳምቡሳ ላይ ይገባል። ፐርሲል ሳምቡሳ ላይ ብዙ አይገባም፣ ግን የድንብላል ቅጠል ስስ ነው ቅጠሉ። ይሄው ወፍራም ነው። የድንብላል ቅጠል ጠረኑ ኃይለኛ ነው። ሄሎ ከበርጫው ጋር የሚሄድ አፍልች ያለው እስቲ መርቂ ሂጅበት። በዚሁ አቺ ቡና አፍልች ያለው እንደዚህ ምርቃት አሳያታ። ጨስ ስታረጊ ወሎ በጀን ነው ምን በጀን ነው ሐረር በጀን ነው ምን በጀን ላሳይሽ። ሄለም ቤት ክፈት ይገፍታል። አሳያታ እንዴ ታዲያስ ምን ደስ ካለሽ ክፈት። ሄሎ እንግዲህ ላሳይሽ። እሺ ማየ ፋሎ አስደርጊ ያ ፎልሏት ጋይስ ፕሊዝ ፎልሏት። ለምን ፈልገሽው ነው? ቢዝነስ መስራት ፈልጌ 5000 መሙላት አለብኝ አሉኝና እዚህ ቲክቶክ ላይ ማለት ነው እቃ ምናምን ለመሸጥ 5000 ማን የጠየቅሽ? 5000 ብሎ ኦኬ ያ አይ የምትሸጥ ልጅ ናት እዚህና ሳናግራት እዚሁ ቲክቶክ ላይ ነው ያገኘዋት እና 5000 ፎሎወር መኖር አለበት። ኦኬ አሁን ስንት ነው ያለው? አሁን አለኝ 2000 አለኝ። ያ ገስ ላይ የገባሽ ነው። እኔ በነገራችን ላይ ሄሎ ቤት የመጣችሁ በሙሉ ፎሎ እያረኳችሁ ነው። መልካም ሐሳባችሁ የምትሰጧት ፎሎ እያረኩ ነው የወጣሁት። ሳትጠይቂኝ በፊት ፎሎ አድርጌያለሁ። እግዚአብሔር ይስጥሽና ከቅድም ጀምሮ ጥሩ ሐሳብ የሰጧት በሙሉ ፎሎ አድርጌያለሁ። አልዋሽም። ኖ ምን ችግር አለው? አይከፈልበት። ለፎሎ መሰለ የሚባሉት ሌሎች ገስ ላይ የገባሽ ምናምን አውሪ። ገስ ላይ ስትገቢ ሰዎች ሐሳብሽን ምናምን እንደዛ እንትን ያደርጉሻል። ሌላም ቦታም ቢሆን ማለት ነው። እሺ እንደገና የራስሽ ላይቭ ግቢና ተጫወች። በዛን ሰዎች በዛው ረመዳን ያያረኩ ነው። ያ ረጅም ሰዓት ላይቭ ላይ ምናምን ምታወሪው ስታጪ አውቀሽ ምስር ላይ አሸዋ በተን ታረጊና ልቀሚ ላይቭ ላይ ቁጥራሽ። እሺ የረድዬ ልጅ የኢትዮጵያ ምስር ይኸውና አፈሩ ይበዛል እያልሽ ምናምን የለም ትት አይ ነው። እሺ ፈጣን ሰራውሽ ያ እንደኔ በቀስቲር ነው የምታጭሲው ማለት ነው። ጎም ከሰላው እንደ ከሰላው ሄሉ ልቅዳ ወላ ትሄጅበታለሽ? ምርቃት ነው እንዴ? አቡ ያመርቅንሽ እና ይሄ ለራሴ ነው። ሲኒው ምናምኑ መድረኩ ለአንድ ሰው ነው። በቃ በዚህ ልክ ነው። በቂ ነው ለኔ። ብርድ ነው እና ምን ልቀሚ ነው? እፉ ከላስ ባባ ረልጅ ቡና ነው ያልኩሽ። በርጫውማ የለም
ቡና ከበርጫው ጋር የሚሄድ አልኩሽ እኔ። ኦኬ በቃ ያመርቅንሽ ጠጭ። አሜን። እኔ ምንቃት እንደዚህ ነው አላውቅም። እና ፎሎ ምናምን ስትፈልጊ አላማሽ ዋናው ፎሎ ልፈልግ ብለሽ ሆነ ብላ ነው የሚጠፋውና ጀስት ሚዲያ ላይ ከመዋል ውስጥ ራሱ ይመጣል። ኦኬ ራሱ ይመጣል ከምን ውስጥ ሚዲያ ሙድ የሚሰርቀው ምንድነው? የሆነ ነገር ፈልገሽ እሱን ታርጌት አድርገሽ ከመጣሽ ሙድሽ ላይ ይከነታል። ግን መጣሽ መምጣቱ ከመምጣቱ ውስጥ ራሱ በራሱ ጊዜ ይመጣል። ያ ላይቭ ላይ ግቢ ማለት 5000 ምንድነው ላይቭ ላይ ግቢ እንዳልኩሽ ማውራት እንደዚህ ከሌለሽ ነጠላ ቋጪ ዝም ብለሽ ለምን የተቀደደ ያረኩኝ ያረኩ ጋዋል ያ ዝም ብለሽ ልብስ የተቀደደ ንስፋ ምናምን ይያልሽ ስለ ክሩ አመጣጥ ምናምን ነገር ምናምን ታወራለሽ። ማውራት እንኳን ችሎታ ከሌለሽ ያ ማል ቀልድ ይመስላል አይደል? ያ ኢንተረስቲንግ እና ማውራት ካልቻላችሁ እንደዛ ማድረግ ትችላላችሁ። ያ ምን ሰራለው ምናምን ብለ ከጨነቀ ከፈራ እንደዚህ ነው። ግን አንድ ጊዜ ከለመደብህ ሱስ ይሆነብህ ላይቭ መግባት። እኔ አሁን ትንሽ ጊዜ ካለኝ በቃ ቀጥታ የሚታይ ሚዲያ ነው። እንደ ግዴታም እንደምንም የምጠቀምበት ነገር ያ በዛው ስለሚመጣ ነገሮች ኦኬ። ግን ስመጣ ልጫወት ምናምን በቃ የለም የሆነ ከንት የእንትን አማራጭ አድርጌ ስለወሰነ እኛ አንድ ፎሎ አንድ ሰብስክራይብ ኖሮንም ገና አንድ ቀንም ገብተንም እንደዚሁ ነው የምናወራው። 10 ሰዓት አውርተን ስንጠግብ ነው የምንሄደው። ገና ዩቲዩብ እንኳን 10 ሲዘጋብኝም እዛው ጋር ያንን ወሬ ነው የምንቀጥለው። ለም በራሱ ጊዜ እንደሚመጣ ይታወቃል። ወይ አታወራ ወይ አትዝናኛ ወይ ምናትን እንደዚሁ እንትን የምታርጉት ብዙ ሰውን ፎሎ እንደዚህ ነው ቪው የለውም ሰዓት የለውም ምናምን ይላል። ሰዓት የሚሞላው ራስ ረጅም ሰዓት ስትገባ ስትጫወት ያ እንደዛ ሲሆን ደግሞ ሰቀቀን የሚለቅብ ጭራሽ አይሞላልህ። ሳታስቢው ይሻላል። እየተጫወትሽም ምንም እያልሽ ሲሞላ ያ በየቀኑ እንደዚህ ያረክ ፎሎውን ላይክን ምናምን የምቆጥረን ያልቆጥረው ለምን ብቆጥርም ባልቆጥርም ምንም የምጨምረው ነገር የለማ። ምንም የምጨምረው ነገር አለ? ለምን የምቆጥረው በየቀን? ስላየሁትም ስላላየሁትም ምንም የማጣው ነገር የለም። የሚሸወደው ነገር በራሱ ጊዜ ይመጣል። ዛሴት እንዳጋጣሚ ላየው ይችላል። እንትና አስገብኛል ካላገኘውም መንፈስ ያ መንፈስ ነው መንስር ነው እንደዛ ነገር ግባ ወይ ግባ ገባው ጤና ይስጥልኝ መጀመሪያ እንዴት ነህ ግባ ከቀደሙ ጀምርና አስተያየት ስጡ ብለሽ የገባሻቸው ልጆች እንዳትሳደቢ ሊመክሩሽ የገቡት ማለት ነው። እና ሁሉም ተሳድበው ነው የወጡት። እና የተሳደቡባቸውን ነገሮች እየሰማቸው ነበር። የመረራቸው ናቸው። አክቹአሊ መልክሽን እድሜሽን እንትን ያሉት ገብተሽ ስታያቸው የግንባራቸው ዝቅ ያለ ምናምን አይነት ሰዎች ናቸው። ገብታያቸው እንደ ሁሉንም አየዋቸው የተሳደቡት እና በመልክ ሲናገሩሽ ነበርና እንደው ካገኘሽው ገብተሽ ያቸው። ሌላ ሁለተኛ ላይ ኦኬ አንድ ነገር ብቻ እስማማለሁ፣ ልጅ ባይረገጥ ምናምን የሚባለውን ያው እንደ ሁሉም ሰው እስማማለሁ። አንቺም እርግጠኛ ትስማሚያለሽ። ግን ያው ሲያቆስሉሽ በምን ላቁስላቸው ብለሽ ስታስቢ ከበድ ያለ ነገር እንደምትመርጪ ግልጽ ነው እንጂ እርግጠኛ ነኝ
ደስ ብሎሽ የሰው ልጅ ሆነ ብለሽ ልታጠቂ የምትሞክሪ አይመስለኝም። ልጅ የማን የቱን የተስማማው የማን ልጅ? አይ ቀደም ልጅና እናት ምናምን አትስደቢ ሲሉሽ ግን እንዳጋጣሚ ልጅ ስነካ አይተህ ታውቃለህ? እንዳጋጣሚ አንተ ኖ እናት ብቻ ነው ስነኪ ያየሁሽ። ግን እንደዛ ብለው ነበር። እናትንም ራሱ ሰድቤያት ነው ወይስ አምጥቻት? የትኛው መሰለሽ? አሁን ኦኬ እኔ የራሴን እንትን ልበልና ኤችአይቪ በሽተኛ ናቸው ስትይ ብዙ ኤችአይቪ በሽተኞች የራሳቸውን እንትን ይወስዳሉ። የራሳቸውን ማለት መሳቀቅ ምናምን ነገር ውስጥ ይገባሉ። ሄዶ መታከምም ለካ እንደዚህ እንትን ይላሉ ወይ የሚለው ውስጥ ነገር ይገባሉና ሌሎቹ አትሊስት አሁን ከሷ ጋር ችግር ስላለባችሁ ሊሆን ስለሚችል ያው ሪጎራውን ነው የምትፈልጊ። ያው ከበድ ያለውን ቦታ ቁስል እንደምትፈልጊ ግልጽ ነው። ግን አብሮት አሁን ከዚህ በፊት የምታስታውሺ ከሆነ አንድ የገጣሚ ሚስት የነበረች የሆነ ነገር ተናገረች ተብሎ ብዙ ሰው ጎዳሽ ተብሎ ተወርቷል። ማን ነበረች? እንትና እቺ የስማቀጅኒ ያው አንቺ ጋር ራሱ እየመጡ እኔ እንደዚህ ስለሆንኩኝ ምናምን ያሉ ሰዎች አሉ። ማለት የእሷን አይነት እንትን በእሷ ንግግር የተጎዱ ማለት ነው። እሷ አንድ ሰው አስባ ሊሆን ይችላል፣ ሳታውቀው ሊሆን ይችላል ምናምን። አሁን በዚህ አጋጣሚ አንቺን የሚወድሽ የሚያይሽ በዚህ በሽታ ውስጥ ስቃይ ውስጥ ያለ ሰው ይደነግጥብሻል ለማለት እንጂ ያው ይሄንን እንትን እንደማትሉ እኔ እንትን አላት ብቻ አይደለም። እንደውም አጀንዳይ አብራት ዱልጮራ መድኃኒት የምትወስደው ዱልጮራ በየወሩ ለምን እንደምንሄድ ጠይቂያት ነው የተባልኩት እንጂ እንትኗ አሁን ለምሳሌ ሂድ አንተ ኤችአይቪያን ብል ለስድብ ነው የተጠቀምኩት። ገባ? ግን በዛ ዙሪያ ኢንፎርሜሽን መናገር ስድብ አይደል? ያቺ እንትን እናትሽን ምናምን ብል ኦኬ በዛ ሰደብክ። ግን አብራት መድኃኒት የምትወስደውን ምናምን ነው ጀስት እንዳወቀን እንድታውቅ። ለምን ሁሉ ቀን ስለ አባቷ ስናገር ድሬዳዋ እንዳለ ነበር እኔ የማውቀው። ገባ? የመቼሽን የምታወሪ ሁሌ እንደዚህ እስቲ እንሰማሻለን፣ ግን አዲስ አበባ ነው ያለው ምክንያቱም እንደዚህ ተብሎ እኔ ተነገረም ማለት ነው። ከዛ ውስጥ ደግሞ ቢያንስ አንድ ኢንሳይደር ቅድም ገብታ የተናገረችውን አይታል ሰምታል። ዝም ብዬ አይደለም ከአፌ ላይ መጥቶ እነሱ ራሳቸው የሚላላኩት ነው። ገባ? ውሸቴን እንደሆነ ደግሞ የምታውቀው አይ ቲንክ የውና ቪዲዮ ተልኮልኛል። ስሚው አንቺ የሰጠሽውን ኢንፎርሜሽን ራሷ አጽድቀዋለች። የእናቷን ስምም ሆነ ሁሉን ነገር ብሏል። ገባችሁ? እኔ አሁን እግዚአብሔር የትላንቱን ቪዲዮ አልሰማሁት ምን አልሰማሁትም። አሁን እቺ ቡቺ ነው ጉችራ ያወራችው ማለት ነው። ዛሴት እኔ እሷ ባለችው ላይ አለም ከእንግዲህ ማወር ኢንሳይደር በሚሰጠኝ ላይ ነው ማወራው እንጂ እንትና እንደዚህ ናት ብዬ አልተሳደብኩ። ስድብ ማለት ሂድ አንተ የንትን ምናምን ብልህ ስድብ ነው። ግን ጀስት ዊ ኖ ነው መልካት ትስሪ እዚህ ሚዲያ ያው ኢንፎርሜሽን እንደሚደርስሽም ያው ለማሳየት እና ከበድ ያለ ነገር ማምጣት እንደምትችል ለማሳየት ይሄ ግድ ነው። ግድ እንትኑን አልተቃወምኩት። የርሽበት ርቀት ምናምን እንደሌሎቹ አልቃወምም። ማለት ርቀሽ ስትሄጂ ነው ርቀሽ በልጠሽ የምትገኘው። ኖርማሉንማ ቀላሉንማ ሁሉም ሰው ያደርገዋል። ወይም ደግሞ ፌመስ ይሆንሽው የተሻለ ነገር ከሌሎቹ ስላለሽ ነው ሊሆን የሚችለውና እሱን በደንብ እንትን ይለኛል። ግን የተሳደቡት ሰዎች ጠቅላላ አትሳደቢ ለማለት የገቡት እስከዛሬ አንቺ ከተሳደብሽው የሚበላልጥ ስድብ ነው ተሳድቦ የወረዱት። ብዙ ሰው ለመቆጠብ ሞክሯል። ግን አሁን እውነት ለመናገር ከሴቶች ከማያቸው ደስ ብሎኝ ከማያቸው ሰዎች አንቺና ጉቺ ናችሁ። ከወንድ ደግሞ ጅቦንና ቴዲ አዋሳን ነው በስነ ስርዓት እንትን የማየው ማለት ነው። አሁን እንደ ከሙሉ ቲክቶክ ነው የምነግርሽ።
ገባሽ? አሁን እናንተ ጋር ሁለታችሁ ጋር ግርግር ስላለ እሷ ምንም አትችልም ጨዋታ ምናምን ልላት አልችልም። ሰውና አያያዝም ሆነ ንግግርም አሪፍ ትናገር ይችላለች። አንቺ ደግሞ የበለጠ ነገር ይታይብሻል ማለት ነው። ሊያሸንፉሽም አልቻሉም። ኢንፎርሜሽን ስላንቺ ደግሞ ቢኖራቸው የበለጠ ሊያመጡ ይችሉ ይሆናል። የበለጠ አምጥተው ሊጋጩ ይችሉ ይሆናል። ሰው እስካሁን እንደተባለውም ብትፈቻቸው ማዘሯን በቃ ኢንፎም ይብራብን እና ከእሷ ጋር ብዙ መባል የሚችል ነገር አለ ብዬ ስለማምን በአንቺ ችሎታ ደግሞ አንድ ቃል ተናግረሽ 6 ወር ልታስቂባቸው የምትችይባቸው ብዙ ነገሮች ይኖርሻል ብዬ አስባለሁ። እና ማዘሯን ፈተሽ እንትኑ ግን ይቀጥልልን፣ ካልቀጠለም ይደብረናል። መታረቁ አያስፈልግም። ምክንያቱም በትክክል ብዙ እንትኑን አየሩን ምናምን መያዛችሁ ራሱ ለራሳችሁም አሪፍ ነው፣ ለሰውም ደግሞ የሚያየው ነገር ኖረው ማለት ነው። ማዘሯን ፈተሽ እንትኑን ደግሞ ሌላ ደግሞ ጠንከር ያለ ነገር ብታመጪ እኔ እንዳያስተያየት እንትን እላለሁ። በቃ ችሎታሽ አንደኛ፣ ንግግር፣ ቦታ አያያዝ፣ ሁሉ ነገር እዚህ ጋር እንትኑን የሚመጥን ከመልክ ጭምር ማለት ነው አንደኛ በቦታሽ ማለት ነው። ምንም አይነት እንትን የሌለው አንገር ስናረግ ነው ማምጣት ያለብን ጋይስ። እሱን አስይና ማዝቋን ፍቺ በቃ ተሰጥቶናል። ኢንፎ ትክክል ይመስላል። በቃ አለቀ። እዛ ላይ ይብራና ከዛ ላይ ጠንከር ብለሽ መተሽ እርግጠኛ ነኝ ደግሞ ኢንሳይደሮችም ስላሉሽ አጠናክረሽ ማቅረብ ትችያለሽ። ሌላ ነገር ማምጣት ይቻላል ብዬ አስባለሁ። እዛ ጋር ከያሽ በቃ ልጅሽን ያሳድግልሽ። ወጥሪ፣ በርቺ። በደንብ የምናይሽ ሰዎች ነን። እንግዲህ ኢንሳይደሮች ሰምታችኋል። ጠንከር ሲል ምንድን ነው ወደ አባት ነው የሚሄደው? ምንድን ነው ያልገባኝ ነገር? ሂዱበት። እኔ እናንተን ነው የምከተል። ምን መለሰችልኝ ምን መለሱልኝ ብዬ እኔ ቼክ አላረግም። በነገራችን አላይ ለምን ሐሳቤን እንኳን ሊያስቀይሩኝ ስለሚችሉ አላይ ኢንሳይደሮችን ነው የምከተለው። 4 ነጥብ። ሂዱበት ጋይስ። ያላወር ማን ነው ገስት ላይ ያለው? አስቴር አውርተሻል? አስራት እሺ ግቢ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔም ልክ እሱ እንዳለው ነው የምልሽ። ያው ብዙ እንግዲህ እዚህ ላይ ከተመጣ ያው ያለውም ነገር እንደተባለው ስድብ ነው የሚበዛው እና ግን አስተማሪ ሆኖ ስድብንም አለማስተማር ይቻላል። ትችያለሽ። ምንም ስለተሰደበ የሚመጣ ነገር የለም፣ ስላልተሰደበ የሚቀነስ ነገር የለም። እውነት ለመናገር በቃ ተባለ የሚቀር ነገር ነው። ስለዚህ እዚህ ቲክቶክ ላይ ተሳዳቢ አለመሆንን ማስተማር አይቻልም? ትችያለሽ። በቃ ያ ነገር ቢሆን ከእንደገና አሁን እዚህ ጋር የዋለችው እሷ ነች። በቃ እሷን እንጂ እናት ባይነኩ HIV ኤድስ ታማሚ እኮ መሆን ሴትዮዋ ሴሰኛ ስለሆኑ ስለሄዱ ላይሆን ይችላል። በተለያየ መንገዶች ሊመጣ ይችላል። ያንን ያለበትን ነገር አንተ አስራትዬ ወይ እግዚአብሔር ነው የምልሽ፣ ከሌላ ሰው ጋር ተኝታ እንጉድ ከማይ ብሎን አዲስ አበባ ይገባው በለጠ ምን አይደለም ይሄ ልጅ እሱ እግዚአብሔር አምላክ ለእያንዳንዳችን ስለተደረገው የሥራ የሚሰጥ አምላክ አለ። እኛ ምን አገባን? በቃ ያ ሰው ያንን ቁስል ተሸክሞ እኛ በምላሽ ይሄ ወሬ ሰላጣ እየበላችን በሰላጣ ተላልፎ ይሆናል አይነት ንግግር ነው ከተናገርሽ። በቃ ነው አይደለም። እኛ ምን አገባን? እኛ ከሳሽ እኮ አይደለንም። ስለዚህ ሄሉ በእናትሽ በቃ መናገርም ካለብሽ እኛ ገባንም ካልሽ በወሲብ ምክንያት ላይሆን ይችላል አትበያ እንትናዬ ላይሆን ይችላል ስትይ የሆነው መናገር ጀምራል። ግን መተላለፊያው መንገዶች ወሲብ ብቻ ነው? HIV ኤድስ መተላለፊያው መንገዶች ወሲብ ብቻ ነው? በሬዲዮ ይተላለፋል፣ በቴሌቪዥን፣ በቴሌፎን፣ በብዙ ነገር ይተላለፋል። በዜና በጋዜጣ በመጥቱና ኢንፎርሜሽን ማይ ግን በቃ እዛ ጋር የቀረበው ሰው ይወቀስ። ቤተሰብ ጋር ባይሄድ መልካም ነው።
ከእንደገና ሰው እዚህ ቲክቶክ ላይ ይመጣና በለው እኔ እንዲህ አይነት ነገር ከሌለ ከሰው ጋር ሰላም ሆኖ የማይቻል እስኪመስል ድረስ ይመስለኛል እውነት ለመናገር እኔ እና ብዙም መናገርም አልችልም ግን ያየሁት ነገር እዚህ ጋር በቃ ደስ ስላላኝ የሰማሁት ነገር አሁን በረ አካሄድ አስገቢ ስታር ምን ቀጨረሽ እንደ ቀጥ እህታች እየተናገረ እንትና አይቴ ነው ሳያውቅ ነው እየተናገረ አይደል እኔ ዘሚታል ያወራ ነው እንደ መናፈስ ነው መንፈስ አይ ቲንክ እንትን ነው ቴሌፎን እያወራ ነው ቀጥ ያንቺ እሺ ሚጣና እንደ ሄል ማስየስ 10 ሞልታችኋል ጋለሪ ቀላል ከቻላችሁ ቴንክ ዩ ቀጥ እህታች እና እንደው ማስተማርም ትችያለሽ ብዙ ሰው ያው የሚከተለው መጥፎውን ብቻ ሳይሆን መልካሙንም ማስተምሮ ሰውን እኮ ወደ ጥሩ ነገር መቀየርም ይቻላልና እባክሽን ያንን ብታደርጊ መልካም ነው መልካም ነው እንደው ምንም ስለተሳደበን የምናመጣው ምን ቀንሰው ምን ቆርጠው ነገር የለምና ስድብ አሁን መጣው አንቺ ስደቡኝ ብለሽ ተሳደቡ ምን ስለ አንቺን ትቆልጣሪ አንዳው ስለ እውነት ካሰብሽ አንቺ ባለፈው የሆነች ልጅ እርዳታ ምናምን ብላ መጣች ከይዟን ደግሞ ሁሉ ሰው ያውቃል ምክንያቱም ልጇን ራሴን ላጥፋ ወይስ ትቼሽ ልውጣ ብላ ሚዲያ ላይ ቀርጻ ስታስለቅስ የነበረች ልጅ ናት አይደል ታሪኳ ያ እና ያ ጥያቄ በዛ የተናደዱባት እንደገና ደግሞ ሀቢባ ጋር ቀርባ ሀቢባ ብር ታሰባስብላት ሞክራ ማን ነው የሚባለው የሆነ እዛ አላቸው አለ ሽርክ እሱን ላልካ ተስፋዬ እንደዛ ነገር እሱን ላልካ ከዛን ሁኔታው አላማረኝም ብላ ከውስጥ ወጣች በዛም ግርግርም ቢሆን ግን 70,000 ብር ሰጥቷት ነበር አይደል ያ ከዛን ሀቢባ ወጣውላ ሰደበቻት አይደል እግረኛውንም ድሮም ከአንድ ሾላላ ምን ይፈልጋል ብላን የሰደበችው ለምን እግሩ ፖሊዮ ብልግና ነው አልፈሽ ተርፈሽ ልትለምኝ መተሽ እኔ እኮ ነግርሽ የፈለኩት አንቺ የመጣሽበት ወደዛን እኮ ልሄድ ፈልጌ ነው እሺ እንደዚህ ያለች ነው ከዛ የ3 ወር ቆይታ ተመልሳ መጣች ይሄ 70,000 ካለቀ ነው የሚሉት እንግዲህ ኬዞን ካወቁ አይደል ስትመጣ ያ 70,000 ብርስ ብሎ ጠይቋት ራሳቸው ኬዙን የሚያውቁት እሺ እኔ በየቦታው ስለማልዞር ምን እንደተከናወነ አላውቅም እዚሁ ነው የምሰማው ገባሽ ከዛም ብድር ስለነበረብኝ ነው አለች ይሄ ጥያቄ ይሄ የተናገረችው ነገር ያልተወጣላቸው ሰዎች በጥያቄ አፋጠጧት ከዝር ደግሞ ምን ብሎ ጻፉልኝ ሄለን እስቲ ስንት እንደሚያስፈልጋት ጠይቂያት አሉ ደጋግሞ ኮፒ ፔስት ያደረጉት ጠየቋት ስንት ብር ነው የሚያስፈልግሽ እሺ ቆይ ቲክቶክ የሆነ ነገር ላከብኝ ምንድነው ፎርም እንትን ስትቆይ ፎርም ሙሉ የለ እሱም ላከብኝ ቆይ አንድ ጊዜ ምን አባቱ ነው ሰው ምነካው አንድ አይነት ኬት ይመጣል እሺ ኡፈይ ታብታብ አድርጎ እንደዚህ ሲሆን ገት ያ ከዛ የመጀመሪያ ቀን ጠይቋት እንደዚህ ነው ከዛ እሷ ሐሳቡም አልነበራት ምን እንደምትሰራ ማለት እሺ ምን እንደምትሰራ ሐሳቡም አልነበራት እንደዚህም ልሰራ እችላለሁ እንደዚህ ሙቭ ላደርግ እችላለሁ ምናምን ስትል ይሄ ጠየቀችን ታዲያ ኤግዛክትሊ ብር ፕላን ሳይኖራት ህልም ሳይኖራት ወይም ደግሞ ያቀደችው ነገር ሳይኖራት አሁንም አይጠፋም ወይ እና እርግጠኛ ትሁን አሉ ለማሰቢያ ሰዓት ጊዜ ስጫት ሄለን ብሎ ጻፉ ከዛም በሁለተኛው ቀን ስትመጣ ሌላ ወሬ ላይ ነበር ማሰቢያ ሰዓት ብለውሻል አልኳት አይደል ከዛን በሁለተኛው ቀን ነው እንደዚህ ደግሞ ስትመጣ አስገቢኝ አለች እሷ አስገቢኝ ከማለቷ በፊት ወደ ስራ ልሄድ ብዬ ልሰናበታቸው ሰዎችን ሁላ ከገስት አውርጄ ነበር ገብቶሻል በቃ እንጨርሰን ማለት ነው ከዛ ልሰናበታቸው ሁኔታችሁ ካማረኝ 30 ደቂቃ ሰጣቸዋለሁ አለበለዚያ ወጣለሁ እያልኳቸው ለምን ከ45 ደቂቃ በኋላ እኔ ወደ ስራ ሄዳለሁ ከዛ ለ5 ደቂቃ ብላ ጻፈች ስጽፍ እሺ አስገባዋት
ከዛን እንደዚህ ብለውሽ ነው እሺ አሁን ምን አቀር ስላት እኔ ቤት ሁላ ዞሬ ፈልጌ ካገኘው በኋላ ምናምን እንደዚህ ትያለሻለች። ቤት የምትለው እንግዲህ ሬስቶራንት አግኝቼ የመጣው ትላለች። አሁን ትላንትና ስታወር ሬስቶራንት አይደለም ምንም ያቀደችው ነገር ነበር። ከዛን ሲጠይቋት እየጠየቋት እኔ ከዚህ ሁላ ጭቅጭቅ ገላዬንም ሸጬ ከዚህ ችግር ወጣለሁ ስትል እኔ በጣም እንትን አልኩባት ማለት ነው። ከዛን በቃ ተነጋገሩ ገላማ ይሄን ያለ የሚያወጣ ከሆነ ቸርችሪው ብያት እናንተ ተነጋገሩ ብዬ ቲክቶክ በቅጣት እንደሚያወጣኝ ያውቃለሁ። እንደዚህ ካሜራ ከፍቴ ሰው ከሌለ ያስወጣሻል። በነገራችን ላይ ሪስትራክሽኑ ላይ ልክብሻል። እሺ እኔ ጀዝባ አይደለም እንትን አይደለም ያው ሪስትራክሽን እንጂ ሙሉ ለሙሉ ቲክቶክን ስለማይዘጋው ለዛ ነው ሪስክ ወስጄ ትቼባቸው ሄድኩት። ለዛውም 30 ደቂቃ ነው ምናምን ነው ማርፈው 15 ደቂቃውን ከሷ ጋር አሳልፌዋለሁ። ገባሽ? 30 ደቂቃው እንደዚህ እየሰማቸው አላርሜንትን ሲል እነሱ ያበደ ጭቅጭቅ ላይ ነበሩ ማለት ነው። በዚህ ማለት እኔ ልወጣ ነው ብል ማን ነው የሚዋጠለት? ገባሽ? ከዛ ኔትወርኬን አጥፍቼ እኔ ወደ ስራ ሄድኩኝ ማለት ነው። ገባሽ? ስመጣ ሄለን እንደዚህ አርጋ ማረ አርጋ ብር እንደዚህ ብላ በነፍሷ ተጫውታ ምናም እኔ አሁን የኔ ቶፒኬ እንትና አሁን ለምሳሌ እግረኛው ሚዲያ ስቱዲዮ ድረስ ጋብዞ እሷን ኢንተርቪው አርጎ ራሷን ኢንተርቪው ያረገበት ቪዲዮ ነው ዳውንሎድ አድርጎ ይጫሉ። ያ ማለት ሰዎች ያንን ታሪክ ለመስማት ሲገቡ በሷ ነው ብር የሰራው ማለት ነው። ለሱ እንኳን እንደዚህ አይነት ኮሜንት አልተሰጠም። እንኳን እኔ እግረ መንገድ ገብታ የምታወራው አይደለች። ቶፒክ የሆነ ቀን ሙሉ ነግጄባት ቢሆን ኦኬ ነግዳባት ጊዜዋን ምናምን ትያለሽ። ገባሽ? ግን ለካ አሁን ገብተሽ አንቺ አስተያየት እንደምትሰጪው ነው እግረ መንገዷን። እሷ ባትገባም ሌላ ሰው ይገባል። ገብቶሻል? ስንት ቦታ ሄዳል፣ ስንት ዩቲዩብ ላይ ገብታ እሷ ብቻ ሆና እሷ ተጭና ተቀርጻ የተለቀቀችው እንኳን አልተወቀሱ። ግን ጭር ሲል ስለማትወድ ገና ለገና ቤታዚ አድናቂ ማድራቂም ሁሉም እድል ተሰጥቷቸው ስለ እንትን ስላሉ ትታረቅ ይሁን የሚለው ነገር ጭንቀት ስላላት በምን ርዕሱን ላንሳው ብላ ልጅቷ ላይ ተደግፋ እሷ እዛው ገስት ላይ ሆና እኛን ነበር የምትሰድበው። እኔ ገረመኝ። እኔ እንደማንኛውም ሰው በየቦታው ሄዳ ያው እየጠየቀች ነበር የመሰለኝ። ከኔ ጋር የተያያዘ መሆኑ ሳይ በጣም ነው የገረመኝ። ከዛ ስሰማ ጮቱ የዚች ልጅ እርዳታ አይደለም፣ ጮቱ ቤታዊ ነው። ከፍየላው በላይ ነው ጮቱ። እንቅልፍ ሳትተኛ ቁጭ ብላ እንደዚህ ነገር ከሰረገች እኔ አይደለሁ ያንን የሰሙ ሰዎች ናቸው። ሄለን እኛ ጋር እንደዚህ ያለው ነገር ስታወራ ሰምተናታል ምናምን ነገር። ለምን አንድ ቀን አልመጣው ሁለተኛውም ቀን አንደኛውም ቀን ስትሳደብ እንደነበር ዝም ብለው ሰምተዋል። ከዛም በራሳቸው መንገድ ሄዱ። እኔ ደግሞ እቺንም ይዤ መጣው ማለት ነው። ከትንሽ ጊዜ በኋላ ደግሞ ምን አባቷ ይዘንላት እንደምንመጣ ታያለሽ። እሷን እቻ ለምን እኔ ሌላ ቶፒክ ላይ ያወራው የመጣችው እቺ አንታራም ሰፌድ የመሰለ ሴትዮ ማለት ሄሉዬ ግን በቃ አሁን ከሷ ጋር እንግዲህ ያለውን ነገር እንትን ማለት ነው። ግን ያቺም አሁን አንዳንድ ሰው እኮ ለምኖ ተረድቶ ሰርቶ ይሄው በሰጣችሁኝ ይሄን ሰርቼ እዚህ ላይ ደርሻለሁ። አንቺ ትንሽ ተሰጥቶሽ በትንሽ ሻይ ቡናም የጀበና ቡና ምንም ጀምረው አሳይተው ትልቅ ነገር ላይ የሚደርሱ ልጆች አሉ። አንዳንዴ ደግሞ ሁሌ ከገስት ከአንዱ ሄደው እየለመኑ በዛ የመኖር ብቻ በዚህ የመኖር ብቻ አላማቸውን አድርገው የሚኖሩ ሰዎች አሉ። እውነት ለመናገር ካሪዋ ልጅቷ ላይ ነግዳ ምናምን አንዱ አሁን ቅድም አስተያየት የስድብ ሰዓት ስለሆነ ድል የሰጠው ትዝ ካለሽ ማን እንደሆነ አላውቅም። ከልጅቷ ላይ 3 ሰዓት ከእድሜዋ ላይ ቀነሽባት። ስለፈለገች እኮ ነው የመጣችው አይደል እንዴ? ና ያላልሻትም ራሷ ፈልጋ ነው አይደል እንዴ? እነሱ ይሄንን ማለት አልነበረባቸውም። ግዴታ የለብሽም። ላይፍ ኢዝ ጎልድ ወይም ደግሞ ላይፍ ኢዝ ምናምን የምትል ሰው ናት እንዴ? ሌላም ቦታ አፏን ከፍታለ ወይንም የራሷ ቤት ቁጭ ብላ ስታለቅሳለ እንዴ የምትሉ? ማንንም ሰው የሚያት ሰው ስላጣች አይደል እንዴ
ሄለን ትረዳሻለች ከገስት ሄዶም የሚሳደበው ሰው እንደው ለራሱም እንደው ትንሽ ወደኋላ ዞር ብሎ እራሱን የሚያስድ በስድብ የሚሰጥ ኒሻንም የለም የሚደረግም የለም። እንደው ሰው የዘራውን ያፉን ፍሬ ይበላል። እንኳን ሰፖርት አድርጓት የእውነት ያ ቃል የገባው ሰው ያፉን ፍሬ ይበላል። ግን እንደው በተቻለ አቅም እንግዲህ ሰዎች ሁላ ከላኩላት ኦኬ። ግን እስቲ እኔን ውሸታም ታስብለን መታ ቻሌንጅ ገብታ እንደዚህ ብላ እንትን ትበል መተው ነው። እኔ እንደው አሁን ከቤተሰብ ጋር ያለው ነገር ባይሆን የእውነት የምነግርሽ እንትናዬ አልተው ማስረስ ለመሰለሽ ከተውኩኝ የቶፒክ ድርቀት ይገጥመኛል። እውነቱን ልንገርሽ እንደው በቃ ቤተሰብ ጋር ይሄድ እኔ ቤተሰብ ጋር እናንተ እርስ በርሳችሁ ሁለታችሁ ተረጋገጡ። ግን ቤተሰብ ጋር አይሄድ። እንደው ቤተሰብ በቃ ወላጅ እናት፣ አንቺም እናት ነሽ። እናቶች ስለሆነ ነው እውነት ለመናገር እኔም እናት ነኝ፣ የልጆች እናት ነኝ። እንደው ቤተሰብ ጋር አይሄድ። በቃ እርዛው እሷኑ ከቻልሽ ከእሷ ጋር ይሁንና ወደ ቤተሰብ ወደ ሌላ ሰው ጋር ባይሄድ ደስ ይለኛል። ያንን ለማለት ነው። እኔ ይቅርታ አድርጊልኝ። አይ ችግር የለውም። አንቺ እንትን ነው እንደ ህሊና እንዳለው ሰው ነው የምታወል። ኦሬዲ ቂጧንም ምኗንም ያሰጣች ሰው ናት እሷ። ትርጉም አትሰጥማ እሷ። ገብቶሻል አስራስዬ ሐሳቤ? ግን ቤተሰብ ጋር ዋሄድ በጣም ደስ ይለኛል እውነት ለመናገር። መቼም እያንዳንዳችን እና ይበቃላትም እንዴ ይበቃላትም እንዴ በቃ ሰምተሻል። ተናገር ኖ አትናገሩ። በቃ ቤተሰብ ጋር ይሄድ ምናምን አልሻ። በቃ ሰማን 10 ጊዜ ለሄለን ትነግሪያታለሽ። ይሄንን አንዴ ከተናገርሽ በቂ ነው። አሁን ደጋግምሽ ይሄ እኮ ነው የሚለያት ሄሉ ማርያምንን ሬስፔክትሽ ግን በስማ እኔ ሄሉ እኔ አሁን አንቺ የተመረክሽበትንም የረሱት ይመስለኛል። በጣም ይገርማል። የተመረክሽበትንም የረሱት ይመስለኛል። እኔ ለዛ ነው እንዴ አንዳንዴ ዝም ብለሽ ሰው እኮ ስለሰማ አሁን ስህተቷን ለማጉላት ነው የሚመስለው አሁን እኮ እንጂ እስከዛሬ ስንት ነገር ስትናገር ነበረ። ይሄኛው ነገር እንደዚህ ጎልቶ ቤተሰብና ለኛ ለሷ ወዴ ነው አንቺ ስለሰማችሽ ማለት አይደለም። እሺ ሳቅሽብኝ። የአስራትን ጊዜ ስጦት እንትና ስታርት ያ ሶሪ ያና እኔ አሁን የገባሁት ለዛ ነው። ሁሉም እየገባ በቃ አንድ ሰው ከተናገረ እዚህ ጋር ያለው 600 ሰው ኦሬዲ ሰምቷል አብሮ በቃ እዚህ በኋላ እንደዚህ አይደረግ። አሁን ምክር ሳይሆን አንዳንዴ ሰው ከገደለም እኮ ይገደላል እኮ። ይሄ እኮ ያለ እኮ ነው። እንደዚህ እሷ እንትና መልአክ አይደለችም። እንደዚህ ሰው እየተናገረ ዝም አይባልም። እና ሰምተናችኋል። አንቺ ስትናገር እኛም ሰምተንሻል። ከታች ያለሽው ከኔ ታች ያለ እኔም ሰምቻለሁ። እና 10 ጊዜ እንደ ቅዱስ ሰው 10 ጊዜ ሲደጋግሚ እኔ በጣም ነው የተናደድኩት። ሄለን እንደዚህ የምትባል ሰው አይደለችም። እዚህ ሚዲያ ላይ እስካሁን ድረስ ያልሳተች ብትኖር እሷ ነች። በቃ አልሳተችም። እኔ ምንም እያየኋት ነው። አልሳተችም ምንም። የማንም ለአጫም ሲመጣ እየገባ እስኪ በቃው ተናግሮ እኔ በህይወቴ ብዙ አሰልቺ ሰው አውቃለሁ። እንደ ሰላም አሰልቺ ባህር ያለው ሰው አላየሁም። ግን እኔ በቃይ ስትላዘመች አላውቅም። በቃ ያን ሁሉ ሌሊቱን ሙሉ ነው በኢትዮጵያ አስቢ ነግቶ ያ ሁሉ ሰዓት ሰምተሽ ምን ብለሽ አንድ ክፉ ነገር ሳትናገረ የወጣይ ሰው ነች። እና ሁላችሁም ነገ አንድ ነገርም ብትሆኑ መጣችሁ የምታወሩበት ቤት ነው። 10 ጊዜ አንድን ሰው ስህተቱን ስታጎ ያልሰማው እንዲሰማ ነው ይመስለውና እንደዛ ነው። ደግሞ ስህተትም አይደለም የሆነው ሆኗል ነው። አሁን ቅድም እንደዚህ ምናምን በዚህ ብቻ ላይ ተላለፍ ይችላል ስትይ የምታውቂው እውነት አለ። ደግሞ አባትየው በምን እንደሄደ ምን ይታወቅ ነገር አለ ይነገራል እንጂ ለመጣዱ ሲባል እዚህ ጋር አይደለም አይጧ የምታልፈው። እዚህ ጋር አይደለም አይጧ አትለፍ መጣዱ የሚሰበር እንጂ አይጧን ባታልፍ ነው ጥሩና። ስለ ቅድም ደግሞ ስለ እርዳታው ስታወሪ እኔ አግዛታለሁ እንደዚህ ብዬሽ ነግሬሽ ነበርና በውስጥ አውርተን ነበር ከሷም ጋር ይሁን አንዳንድ የተጋነኑ ነገሮችን አውርተን ነበር ከሷም ጋር። ግን እንደዛ አይደለም መጀመር ከፈለግሽ የተወሰነ እሷም እንድትልሽ ትንሽዬ ቤት ፈልጊ ምናምን ብያት ነበር። ያው እሷም ይመስለኛል አይዶን ነው አላቅም። እንደዚህ አይነት ቦታ ላይ ተሳትፎ ማድረግ አልፈልግም። አንቺ ጋርም የተፈጠረውን ግን አላቅም። ሄሉ ግን በቃ እንዲያርጊ ይሄን ግዢ ብዬ ማለት ካገዙሽ ብዬ እስከ 120 ሺህ ብር ምናምን የሚደርስ እቃ አውጥቼላት ነበረ እስከ ቤት ኪራይ ምናምን ጭምር ማለት ነውና ከዛ በኋላ ያለውን ሂደት አላቅም። ቮይስ ምናምን ስለላኩላት ኦሬዲ ቮይሱንም እንትን ማለት ትችላለች። ግን ያለውን ነገር አላቅም።
እና አንቺ ሲጀምር ይገባሻል። ነገም ብትመጣ ትገባለች እኮ በፍቅር ነው የምታሸንፊያት። እሱ ችግር የለውም እኮ ነገም ብትመጣ ያው ይሄ ሚዲያው ነገር ያልፋል እና ያለው ነገር ይሄ ነው። ሄሉ ቴንኪዩ። ምንም እኔ እስካሁን ድረስ ምንም ያየሁብሽ ነገር የለም። ነገ እኛም ማስተካክለን እኮ እኔ ጋር ምንም እኮ የተፈጠረ የለም። እኔ ሄድኩኝ ስራ ስመጣ ሊንክ ሆኖ ዩቲዩብ ላይ ያገኘሁት እኔ ደንዝዥ ያለው ደግሞ ሚዲያ ላይ ያዘው ጉዳይ ብዬ ተኝቼ በሁለተኛው ቀን ከስራ ስመጣ ቶፒክ አደረኩት። ትላንት ማለት ነው ገባ ዛሴት የእነሱ አጀንዳቸው ምንድነው? ስንት ቀን አስወርተው ምንም ላይ ረዱኝ ምናምን ነው ያሉት። እንግዲህ ገባ የሷ እሺ ችግሯን ተናግራ የፈለገው እንትን ትበል ኦኬ። ሌላ እኔን ለመስደብ ነገር የምትጠቀምበት ራሷ አለ እንደ መታ ነገር የፈለገች ገባ በመጣበት መታ አይኔን የነቆረችኝ እሷ አይደለች እንዴ? ያ አይሰጽፍ 10 ጊዜ አስገቢ ስትል ያው ከታች አይተናቻ ለሽም ሼር አድርገሽ ስለረዳናት በግርግር ካረዷት ጥሩ እሷ ጥሩ ደረጃ ትድረስበት ችግር የለብኝም። አላውቃትም ልጅቷን ገባ። እንደውም ሁለተኛ እንደዚህ እናመጣና ኢንተርቪው አድርገን እናሰቃያለን። በእኛልህ እንደዚህ የሚረዳቸው ከተገኘ ቻሌንጅ ትፈጥራለህ ገባ። ለምን እንትና ጋር ማን ነው የሚባለው እግረኛው ጋር ቀርባ ሀቢባ ጋር ቀርባ 2 ወር ሙሉ የራሷን ቲክቶክ ከፍታ ሁሉ ቀን በእንባ ፊቷን እየታጠበች ነው የምትዘጋው። ላይቭዋን አይተህ ከሆነ እሺ ያን ሁላ ስታረካ አሁን እኔ ጋር እንደዚህ ኢንተረስ ካረጋቸው ሌሎችም ሰዎች እንደዚህ ይምጡ ቻሌንጅ እናስገባላቸው አይመስልህ? እናት በጣም ይሄ በቃ ይሄ በጣም ወሳኝ ሀሳብ ምናምን ግን ለዚህ ተብሎ ስለ ቤታዊ ስለሆነ ነገር ለማውራት ይሄንን ሰበብ ማድረጋቸውን የገረመኝ እንጂ እግዚአብሔርን የልጅቷ አላውቃት ምን አትል ገባ። ሰው ነው እንዲረዳት ድሉን ይሰጣል። ያ በዚህ ሰዓት ፕሮፖዛል አቅርቢ ነው የተባለችው። ፕሮፖዛል ይሄ ማለት እዚህ ጋር ካሉ 600ዎቹ 500ዎቹ ይሄን እድል አያገኙትም ገባሽ። ፕሮፖዛል አቅርቢ ተባለች። በስነ ስርዓት አንገቷን ድፍት አድርጋ እዚህ መዛም ሳትል በፍቅር ብታደርገው ለያውም ከዚህ ችግር ወጣለው አለችኝ። ስታር አይተኮል ሲጀመር ይቅርታ እሷ ልጅ ከመጀመሪያ ስትመጣ ሚዲያው ላይ ማለት ነው የገንዘብ እርዳታ አልፈልግም እያለች አልነበር የመጣች። ከዚህ ችግር ወጣለው ስትል ምን ነው የምትል? ያ እንግዲህ ምን አሁን ሄሉ አንቺ እንዳትጎጂ ነው እንደዚህ የምትጎጂ መስሏት ነው እንደዚህ የምትለው። ከዛ ወረደች ከማይክ ላይ። ከዛ ነይ አይዞሽ ምናምን እኔ በመሀል ላይ ተኛው ሄድኩኝ ለ30 ደቂቃ ላርፍ። ያ እሷ እኮ እንደውም እድለኛ ነበረች በጣም ቤቷን ሁላ የሚያስውብላት ሰው ተገኝቶ። አሁን ይሄ ብቻ እግዚአብሔርን ከ100,000 ብር በላይ ነው አንድ ቤት ማለት ትንሽ ቤት። ላይክ ብዙ እኔ አይደለሁም ዲኮር አደርግላታለሁ ያልኩት እኔ በሌላ ነበር ያወራ ነው። ግን ያ ብቻ ያ ስራ ራሱ ከ100,000 ብር በላይ ነውና አይ ቲንክ አሁን እኔ እንጃ አንዳንድ ሰው አይቅበትም። በቃ አንቺ ጋር አሁን እኔ አንቺ ጋር መጥቶ ይሄን ያክል እድል ተሰጥቶት ማን በዚህ ሰዓት ዘመድ ጋር ራሱ ቢደውል ማን ብር ይሰጥ? እንደዚህ ቼክ የሚያደርገው ይል እቅድሽን አስገቢ ማለት ይሄ በጣም ማለት ማንም የማይሰጠው ነው። ማንም ብድር ቢሆን መንግስት ቤት ይፈልጋል፣ ካርታ ይፈልጋል፣ ምናምን ዋስ ይፈልጋል። አንቺ ጋር መጣ እቅድሽን አስገቢ ብል ተብላ እኔ እንደውም እኔ በሆን ማለት ላይክ እግዚአብሔር ይመስገን እኔ ምንም አልጎደለብኝም። ላይክ ጨዋታውን ነው የምልሽ። እኔ በሆን በነጋታው በወረቀት ጽፌ ቪዲዮ አብርቼ ገባሽ አንቺ ጋር አይደለም ሐሳብ የምሸጧ አንቺ ታግዥኛለሽ ሌላም ሰው ያግዘኛ። እንደዛ ነበረ ማድረግ የነበረባት። እኔ በውስጥ አውርቻታለሁ። የተጋነነ ነገር አታድርጊ በቃ ቃለኝ ብለሻል ያለሽን እቃ ንገሪኝ እንደዚህ ያለች። ከዛ በቃ ይሄ የችብስ ማሽንም እዛ በር ላይም ችብስ ትጠብሻለሽ፣ ስቶቭ ያስፈልግሻል። ከዛ የምግብ ወጪ ይሄ 1 ወር ግብአት እንደዛ አድርጊና ይሄን ያህል ብር በያቸው። ኪራይ ምናምን ትልቅ ቤት ምናምን አያስፈልግም። በዚህ ሰዓት 20,000 ብር ቤት ማን ገስታውስ አፓርትመንት ራሱ ላይክ በቃ ይሄ ኤክሰስ ነው በጣም። እና ብቻ እንደዛ ነበረ። መሀል ላይ ሌላም ሰው ይገባል እርግጠኛ ነኝ። ሌላም ሰው የሚያወራት ይኖራል ምናምን እንደዛ ሊሆን ይችላል። በአጋጣሚ ከረዷት ከአንቺ ራሱ ወረደ ማለት ነው። እና
በዚህ አጋጣሚ ወይ ማምዬ በዚህ አጋጣሚ ማስተላለፍ ፈልገው ኢትዮጵያ ውስጥ ሆናችሁ ስፔሻሊ አዲስ አበባ ቦሌ አካባቢ እንዲህ ሆቴል ላይ የተማራችሁ ሰዎች ስራ የሌላችሁ ሆቴል ሰርቪስ ላይ ምንም አይነት ሆቴል ሰርቪስ ላይ ያላችሁ ሰዎች ማለት መስራት የምትፈልጉ ሰዎች በውስጥ ቴክስት ብታደርጉልኝ ማናገር እችላለሁ። ጊዜ ስላለኝ አወራችኋለሁ። በተማራችሁበት የስራ ዘርፍ ሆቴል ላይ ከሆነ ስራ ማግኘት ትችላላችሁ። እንደ እንትን ማለት ነው፣ እንደ ሀሳብ ምናልባት በጣም ስራ የቸገረው ሰው ምናምን ሊኖር ይችላል። ቻንሱን እንፈጥራለን ማለት ነው። እንደዚህ የስራ ቦታዎች ይኖራሉ ከመስተንግዶ ጀምሮ። አሁን የራሴን ፈልጋለሁ ስላለች ነው እንጂ የስራ እድል እንኳን ከናንተ አታጣም ነበረ። ያ እኔ ቻንሱን መዝጋት አልፈለኩም። ገባሽ? አሁን እኔ እዛ ጋር ሊዋጣላት ነው እቺ ልጅ 200 ሺህ ብር ምናምን እዚህ ጋር ወይ 100 ሺህ ብር ሊሰጣት ይሆናል እና እኔ እዚህ ጋር ስራ አስገባሻለሁ ብዬ ቻንሷን መዝጋት ስላልፈለኩኝ ነው እንጂ ስራ ቢሆን ቻንሱ ሄለን ስራ የሚፈልግላት ሰው ብትኖረው አንድ ስልክ ነው እንደውላለን። ከዛ አካባቢ ነው የኮሚሽን ብንከፍል ነው 1000 ብር ምናምን የኮሚሽን 2000 ብር ብንከፍል ነበረ። ከዛም በላይ እንትን አይልምና ያ ስለሆነ በዚህ አጋጣሚ አንቺም ጋር እንደዚህ ስራ የሚፈልጉ ልጆች ስራ ፈልጊልን የሚሉ ሰዎች ካሉ ከ2000 ብር በላይ ኮሚሽን አይከፍሉም። ስራ ሲታይና ይገባሉ ማለት ነው። እንደዛ ነው የምናደርገው ማለት ነውና ቴንኪው ሄሉዬ። እንዳንቺ ረጅም ሰዓት ስትሪም ያደርጉ እናንተ በሆቴል ደረጃ ብቻ የምትንቀሳቀሱ ወይስ ደላላ ናችሁ? ኖ ስራ ደላላ ወይስ ምንድን? እኔ ሆቴል ላይ ነው የምሰራው እና ደግሞ ቢሮ አለው ድርጅቱ ማለት ነው። እና እኔም ማቃቸውም ሰዎች ስለሆኑ ላይክ አንቺ እኮ አንድ ሰው ነው አይደል? አንድ ሰው ትልቅ ያለሽ ስራ የሚፈልግ ሰው ኦልሬዲ ሰውየው ስራ ይጀምራል ማለት ነው። ገባሽ? ከሰራም በኋላ መክፈል ይችላል። ስራ ከተቀጠረም በኋላ መክፈል ይችላል ማለት ነው። አድቫንስ መደረግ ይችላል። እኔ ነገ በቢሮ ደረጃ መሰረው አንድ ሰው ሆቴል ስራ ለማስቀጠር የደላላ ስንት ነው የሚከፍል? እንደ ደሞዙ ነው። አሁን ለምሳሌ ማኔጅመንት ላይ የሚሰራ ከሆነ 15000 ብር ደሞዝተኛ ሊሆን ይችላል። ይሄ ሰው 15000 ብር ከሆነ አሁን ከመቶ ስንት እንደሆነ አላውቅም፣ ግን እኔ አሁን ምንድነው ያን ያህል ኤክሰስ አይከፍልም። በእኔ ከሄደም በቃ 2000 ብር ከ2000 ብር በላይ አይከፍልም። በቃ እስከ 20000 ብር ደሞዝ ሊሄድ ይችላል። እስከ 30 እስከ 40 ሊሄድ ይችላል። ማኔጀር ከሆነ በማኔጀር ደረጃ የሚሰራ ከሆነ እኔ ደግሞ ምንድነው ምልሽ ትምህርት ኖሯቸው መስራት የማይችሉ አሉ ማለት ስራ የማያውቁ ሰዎች አሉ። ለምሳሌ አካውንቲንግ ከተማረ አንድ ሰው አካውንቲንግ አያገኝም ቀጥታ የስራ ልምድ ስለሌለው። እስከሚን ካሸር ጀምሮ ላንጉዌጅ ስኪል ካለው የቋንቋ ትምህርት ቋንቋ የሚችል ከሆነ ፍሮንት ኦፊስ ላይ ሪሰፕሽን ላይ እንግዳ ተቀባይ ምናምን ሆኖ መጀመር ይችላል። እንደዚህ ደግሞ ምንም ከክፍለ ሀገር ደግሞ መጥቶ እዚህ ግራ የገባው ሊኖር ይችላል። እነሱም ደግሞ ከረዳት ሼፍነት ጀምሮ ምናምን መስራት ይችላሉ። ረዳት ሼፍ ሆነው መስራት። አዲስ አበባ ዙሪያ ላይ ብቻ ነው ይሄን ነገር ማድረግ የምችሉ? ያ አዲስ አበባ አሁን እስካሁን ባለው ያ አዲስ አበባ ላይ ነው። በቃ አዲስ አበባ አዲስ አበባ ማለት ስፔሻሊ ለነሱ የሚጠቅማቸው ነው። ገባሽ? አሁን እኔ በምናምን አለው በዚህ ሰዓት ደሞዝ በቃ ምንም ቢሆን ከ10 በታች መሆን የለበትም። እስከ 8000 ብር በቃ ማክሲመም 8000 ብር ነው መሆን ያለበት። ምክንያቱም የቤት ኪራይ ምናምን የሚባል ነገር አለና ደግሞ እኔ እንደ ወንድም አማክራቸዋለሁ። አሁን እሷ ትልቁ ስተቷ የተከራየችው ቤት ራሱ ብዙ ብር ነው የምትከፍለው። 10000 ብር በጣም ብዙ ነው። ገባሽ? አዲስ አበባ ውስጥ ሆኖ እስከ 4000 ብር 5000 ብር ቤት አለ። ገባሽ? አሁን እዚህ ጋር እንዲህ ሳይሆን ቦታ ሎኬሽን አለማወቅ እኔ ሪስኩን ወስጄ ከክፍለ ሀገር የመጡ ልጆች አውቃለሁ። እዚህ ከምንሰራው ስራ ጋር መጥተው እዚህ ኦልሬዲ ወዲያው ስራ አግኝተው ከጓደኞቻቸው ጋር ሼር አድርገው ለ6000 ብር ለ2 ከፍለው ምናምን ይኖራሉና አንዳንዱ ዝም ብሎ የሚያወራ ሊኖር ይችላል። ግን በስተቀር ስራ አለማወቅ እንዳትል እኮ እድሜ ልኳን የኖረችው እኮ አዲስ አበባ ነው እኮ ስታር። ያ እሷማ እኮ ቤቷን እኮ አይተሽ እኮ የሆነ የምትገምችው ነገር አለ። እኔ ራሱ ስገባ ሳይ 10000 ብር ቤት ያው ገባሽ ትንሽ ያና
ያው አንዳንዴ እንዴት ነው አሁን ያቺን ሴትዮ ታስታውሻታለሽ? ሁለት ልጆች ያሏት ልጆቹ አሁን ተቀምጠው ምናምን ጥቁር የምትለብስ ሴትዮ አሁን እሷ ለልጆቿ የምታበላቸው ምግብ ምናምን እንደዚህ ያለመዱም ምናምን ትል ነበር እሷም። እና አሁን ሜቢ የእሷም ወይ ደግሞ እንደዛ ሊሆን ይችላል እንጂ ቤት በቃ እንዴ የእሷ ልጆች እኮ አለመዱም ብትራሱ እኮ ከፊታቸው ያስታውቃል እኮ። የእውነት እኮ በጣም ጥሩ ደረጃ ነው ያሉት። የእሷ ልጅ አላያትም እንዴ እንዴት ምን እንደምትመስል ጸጉሯ ራሱ ግልል የሆነው እንባ ብቻ ወራት ያየ ነው። የዛች እኮ የሰርካለም ልጆች እኮ ልጆቿ የእውነት ድንቡሽቡሽ ያሉ ናቸው። እውነት ለመናገር አይደል ያ ያስታውቃል። ኦልሬዲ እኮ እንደዚህ ሲሆን ያስታውቃልና እንደዛ ነው። እኔም ከነገ ወዲያ በቢሮ ደረጃም ስለምናደርገው አሁን እኔ እንደ ሰፖርት ነው ሰው እንደማገዝ ምናምን ነውና ነገ ወዲያ በቢሮ ደረጃ እናደርገውና እንደ ትልቅ ነገርም ልናደርገው እንችላለን። ሄሉና ትልቅ ልብ ነው ያለሽ። በጣም ነው ማመሰግንሽ። እንዳንቺ ደግሞ ረጅም ሰዓት ስትሪም የሚያደርግ የለም። እኔ ከፍቼው ተኝቼ